ጤና ይስጥልኝ የከፍታ ዩቱብ ቻናል ቤተሰቦች፣ የግብረገብ ትምህርት ክፍል 1 እንጀምራለን ብለን ማስታወቂያ ሰርተን ነበር ባለፈው በተለቀቀው እንደ መግቢያ በሰራነው ቪዲዮ። ነገር ግን በውስጥ ማንም አስተያየትም የሰጠ እና ጥያቄም ያቀረበ የለም። በዚህ ምክንያት ፍላጎት እንደሌለ ነው የተረዳሁት። ስለዚህ አሁን ክፍል 1 በዚህ ምክንያት ላልጀምር ምክንያት ሆኖኛል ማለት ነው። ስለዚህ ዛሬ ስራ፣ ልምድ፣ ወሬ እንግዲህ በዚህ 3ቱ ርዕሶች ዙሪያ ነው ዛሬ ቪዲዮ የምሰራው። ስራ ነፃነት ነው፣ ልምድ ሚዛን ነው፣ ወሬ ፍትህ ነው። እንግዲህ የስራን ነፃነት፣ የልምድን ሚዛን፣ የወሬን ፍትህ መሰረት አድርጌ ለነዚህ ትንታኔ እሰጣለሁ። አሁን ስራ ነፃነቱን፣ ልምድ ሚዛኑን፣ ወሬ ፍትሁን አሁን በስራ ነፃነትና በልምድ ሚዛን መሃል የጊዜ ጸጋና የቃል ስርዓት አሉ። እንዲሁም በልምድ ሚዛንና በወሬ ፍትህ መሃል የቋንቋ ግዴታና የቦታ ህግ አሉ። አሁን ከወሬ ፍትህ እስከ ልምድ ሚዛን የቋንቋን ግዴታ የቦታን ህግ ካየን፣ ከልምድ ሚዛን እስከ ስራ ነፃነት የጊዜ ጸጋንና የቃል ስርዓትን እናገኛለን። አሁን እነዚህ 7 መሰረቶች ናቸው ማለት ነው። ከስራ ነፃነትና ከቃል ስርዓት፣ በጊዜ ጸጋ፣ የልምድ ሚዛን፣ ለቦታ ህግና ለቦታ ህግ፣ ወደ ቋንቋ ግዴታና ወደ ወሬ ፍትህ። እነዚህ 7 መሰረቶች ወሳኝ የሰው ተዋህዶ ትስስር፣ መመጋገብ፣ መደጋገፍ መስተጋብሮች ናቸው። ሰው የስራ ነፃነቱን፣ ሰው የቃል ስርዓቱን፣ ሰው የጊዜ ጸጋውን፣ ሰው የልምድ ሚዛኑን፣ ሰው የቦታ ህጉን፣ ሰው የቋንቋ ግዴታውን እና ሰው የወሬ ፍትሁን መሰረት አድርጎ ነው ሰው ማለት። ስለዚህ ወሬ መነሻ ፍትህ ሲሆን፣ ስራ ደግሞ መድረሻ ነፃነት ነው። ስለዚህ ወሬ ዝቅታ ነው፣ ስራ ከፍታ ነው ማለት ነው። እና ከስራ ከፍታ እና ከቃል ጥልቅ፣ በጊዜ ሙሉ፣ የልምድ ብዙ፣ ለቦታ ሰፊ፣ ወደ ቋንቋ እልፍ ዝርዝር ነጠላና ወደ ወሬ ዝቅታ። አሁን ወሬ ያልነው ታሪክ ነው፣ ቋንቋ ያልነው ወግ ነው፣ ቦታ ያልነው ባህል ነው፣ ልምድ ያልነው ግብረገብ ነው፣ ጊዜ ያልነው ዘመናዊ ነው፣ ቃል ያልነው ሰላም ነው፣ ስራ ያልነው ምሳሌ ነው። ስለዚህ ሰው ስራ ምሳሌ፣ ቃል ሰላም፣ ጊዜ ዘመናዊ፣ ልምድ ግብረገብ፣ ቦታ ባህል፣ ቋንቋ ወግና ወሬ ታሪክ አሉት ማለት ነው። ስለዚህ ሰው እነዚህን 7 መሰረቶች እንግዲህ በሰማያዊ መሰረት ዋና ዋና አለትማ ስንላቸው እነዚህን መሰረት ያደረገና
ያገናዘበ ደግሞ ምድራዊ የእነዚህ 7 መሰረቶች ጥላ አለ ማለት ነው። አሁን ስራ ያልነውን እንግዲህ ይህን ለመተንተን የግድ ስራ ያልነውን እግዚአብሔር፣ ቃል ያልነውን ሥላሴ፣ ጊዜ ያልነውን ኢየሱስ፣ ልምድ ያልነውን ዳዊቶ፣ ቦታ ያልነውን ሙሴ፣ ቋንቋ ያልነውን ፈርዖን፣ ወሬ ያልነውን ሴጣን አድርገን 7ቱን መሰረት እንዲህ ብንገልጽ ሴጣን እርኩስ፣ ፈርዖን አርካሽ፣ ሙሴ አልቦ፣ ዳዊት ተቀዳሽ፣ ኢየሱስ አስቀዳሽ፣ ሥላሴ ቀዳሽ፣ እግዚአብሔር ቅዱስ። በእግዚአብሔር ቅዱስ ውስጥ ናቸው 7ቱም መሰረቶች ያሉት ማለት ነው። ይኸው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የሚለውን በዚህ ትንታኔ እናገኘዋለን፣ እናየዋለን። አሁን እግዚአብሔር ለዘር፣ ሥላሴ ለጎሳ፣ ኢየሱስ ለጎጥ፣ ዳዊት ለአሕዛብ፣ ሙሴ ለነገድ፣ ፈርዖን ለመንጋና ሴጣን ለአውሬ። አሁን እስከ 14 ትውልደ ኢትዮጵያ ድንግል ተፈጥሮ ጸጋ። አሁን እግዚአብሔርን በህሊናችን፣ ሥላሴን በልቦናችን፣ ኢየሱስን በምግባራችን፣ ዳዊትን በአንጎላችን፣ ሙሴን በአልቦ አእምሯችን፣ ፈርዖንን በአንደበታችን፣ ሴጣንን በስሜታችን፣ ዘርን በጭንቅላታችን፣ ጎሳን በናላችን፣ ጎጥን በምናባችን፣ አሕዛብን በአውታራችን፣ ነገድን በቅላችን፣ መንጋን በአናታችን እና አውሬን በህዋሳችን። አሁን እነዚህን የአምላካዊ 7 ሰማይ መሰረትና የደመነፍሳዊ ምድር 7 መሰረትን እንግዲህ እነዚህ 14 ራሶችን ተቋርጠን ነው ወደዚህ ዩኒቨርስ፣ ዓለም፣ አህጉር፣ ሀገር በአባትና እናት ሩካቤ ስጋ አልቦ ህግ ወንድ ሴት ተወልደን በፊዚካል በቦዲ በማይንድ የመጣ ነው ማለት ነው። ስለዚህ ከ14ቱ ራሶቻችን ተቋርጠን በዚህ በማይንድ አለን ማለት ነው። አሁን ይሄ ማይንዳችን ተቋርጦ ስለሆነ ሴሎቹን ከህዋስ ለማስቀጠል ማይንድን የማይንድ ሴሎችን ከህዋስ ህዋስን ከአናት አናትን ከቅል ቅልን ከአውታር አውታርን ከምናብ ምናብን ከናላ ናላን ከጭንቅላት ጭንቅላትን ከስሜት ስሜትን ከአንደበት መክሊት አንደበት መክሊትን ከአልቦ አእምሮ ምኞት አልቦ አእምሮ ምኞትን ከአንጎል ተመስጦ አንጎል ተመስጦን ከድንግል ምግባር ተሰጦ ድንግል ምግባር ተሰጦን ከጥልቅ ልቦና ተስፋ ጥልቅ ልቦና ተስፋን ከከፍተኛ ነብይ ህሊና ፍቅር ንቃት ቅጽበት አሁን ማገናኘት አለብን። ስለዚህ ይሄንን በግብረ ገብ ትምህርት ምክንያቱም እዚህ ያለው መዋቅር ትምህርት፣ ፖለቲካና ሃይማኖት ይሄን የተነተንኩላችሁን ስለ ማለትም ስለ እግዚአብሔር ህሊና ክደዋል፣ ስለ ሥላሴ ልቦና ዘግተዋል፣ ስለ ኢየሱስ ምግባር አፍርሰዋል፣ ስለ ዳዊት አንጎል አቋርጠዋል፣ ስለ ሙሴ አልቦ አእምሮ በርዘዋል፣ ስለ ፈርዖን አንደበት ቀይረዋል፣ ስለ ሴጣን ስሜት ሰውረዋል፣ ስለ ዘር ጭንቅላት ጋርደዋል፣ ስለ ጎሳ ናላ አዙረዋል፣ ስለ ጎጥ ምናብ አስተዋል፣ ስለ አሕዛብ አውታር አወሳስበዋል፣ ስለ ነገድ ቅል አቦድነዋል፣
ስለ መንጋ አናት አደንዝዘዋል በሱስ እና ስለ አውሬ ሕዋስ አሴጥነዋል። ስለዚህ ያ በመሆኑ ምክንያት የዚህ የዩኒቨርስ ዓለም አህጉር ሀገር ፊዚካል ቦዲ ማይንድን አጭበርብረዋል። በቀንና ሌሊት 24 ሰዓት ሴራ ቀለበት አጥር ውስጥ ተቆልፎብናል።